ያንዲዮ ማንዴ ቱ ሪያል ማድሪድ here we go አባቴ ትላንት እኮ ነገራችሁ ነበር ማድሪድ ሲያንኳኳ ለየት ያለ ነው ማን በጋዜጠኛ ብቻ እኮ እሱ ቀጥታ ሳይናገር በጋዜጠኛ ነው መጀመሪያ የሚያንኳኳብማ አሁን ስለ ሮድሪጎ አንድ ቀጥታ እኮ ያወራ ነገር እኮ እንደውም አንፈልገውም ነበር አሉት ግን በጋዜጠኛ ብቻ አስጨንቋል ቢድ ማረግ ጀመሩ ማለት አለቀ በሶስት ቀን ይጨርሱታል ማንንም ተጫዋች ቢሆን ማለት በሶስት ቀን ተጫዋች በሩ ለመክፈ በመቶ ነው ራሱ ያስማሙት ገባር ሰሳ አርሰናል ደጋፊ ቋጠሮ ፓርት 1 ተሳክቷል ነው ማለት በቃ ያንዲዮ ማንዴ ወደ ማድሪድ ፈረመ ሊቨርፑል በፒኤስጂ ልርብሮ ተደረገ ከዛ ሪያል ማድሪድ ደግሞ ፒኤስጂና መጣና ልርብሮ አረጋው ማለት ነው ፉድቼ የሚባል ነገር አለ ማለት ፉድቼ የሚባል ነገር አለ ሌሎች ዩሮፕ ላይ እንደዚህ አይነት ክለቦች ልርብሮ ካረጉ ሀያል ምናምን ይያሉ ባይላጡ ጥሩ ነው ማለት ዋንጫ ያለው ስፐርስ ማለት እንደዚህ ነው ገባ ዋንጫ ከፍ ያለ ነው ከፒኤስጂ ትበልጣለህ ከፒኤስጂ በእጥፍ ትበልጣለህ ግን ሪያሊቲው ግን ፒኤስጂ ልርብሮ ያረጋል ማለት ፒኤስጂ ሀያል ነው የጊዜው ሀያል ቡድን ነው እንዳትል ነው ሪያል ማድሪድ መጥቶ ደግሞ ፒኤስጂ ልርብሮ ሲያረጋው ስታንዳርድ የቱ ጋር እንዳለ ማለት ገባርለ ፒኤስጂን ዩሮፕ መድረክ ላይ የሚቀውረው ቡድን ማን እንደሚሆን በቅርቡ ታያለ ማለት ነው ቪኒ ወደ አርሰናል ፓርት 1 ተሳክቷል አሁን ቪኒ አልፈርም የሚበል እመኔ ነው ምለ ባይዘው ማን ገንዘቡን እነሱ የሚሰጡትን ገንዘብ እንደማይቀበል በእርግጠኝነት ማለት ምክንያቱም ገንዘቡ ተቀብሎም ራሱ ስኳዱ ላይ ያለውን ቦታ ማረጋገጥ ቋጭ ገንዘቡ ደግሞ ምን ይነግራል ስኳዱ ላይ ምን አይነት ቦታ ይኖራል ማለት አባቴ ሞሪኖ እኮ እምባፔን ወደዚህ በኩል አድርጌ ነው ማጫወተው ምናምን ነገር ያለ የቪኒ ቦታ ላይ ቪኒ እዚህ ስኳር ላይ ቦታ የለውም እና ደሞዙን ካልጨመሩለት የሚፈልገውን ካልሰጡት ደግሞ ማረጋገጫ ነው ማለት ፓርት 1 ያንዲዮ ማንዴ ፈርሟል ፓርት 2 ሰኞ ስብሰባ አላቸው የተባለ ነው ነገ ቪኒ አልፈርምም ይበልና ማለት ነው መድፈኛው ምን አይነት አቅም እንዳለ ያሳያል ማለት ነው ሪጀክት የምትደረገው በተጫዋች ሲሆን ገባር ለዚህ ተጫዋች ይሄን ያህል አልከፍልም ትላል ገባ አንድ አመት ለቀረው ቪኒሲየስ ጁኒየር 140 ዘብ ሳረክ ታየኛለ ማለት ዘብ 25 አመት እኮ ፕራይም ላይ እንደዚህ አይነት ሱፐርስታር ሳይኒንግ አርጎ ሚያቅ የለም እንግሊዝ ውስጥ ባይዘው ላሳካው ብቻ እንዳይሳካ ቋጥር መቼም ምናምን ከምትል እንደ ዋንጫው እንዳይሳካ ቋጥር አንተ ዱቄት በዚህ ሰዓት በተሰማ መረጃም ያንዲዮ ማንዴ ቱ ሪያል ማድሪድ here we go ሲጀመር ማድሪድ ጠርቶ ከቀረ አንተ እብድነ ወይም እብድነ ሌላ ምንም አማራጭ የለም አስባችሁታል ቀጣይ ሲዝን ቪኒ በዚህ ዲዮማንዴ መሃል ላይ እምባፔ ሆረር ፊልም ነው እንደ ለባርሳ ፋን ይሄ ከባድ ነው ጀመው ሮድሪ ቀጣይ መሃል ላይ ይሰካላል ዓለም ለሃያሉ ማድሪድ ዝግጁ አትመስለኝም ጀመው ለማንኛውም ጸዴ ዝውውር ነው ለፈጣን ዝውውር መረጃዎች ፎሎ ማድረግ እንዳይረሳ ይመቻችሁ አረ ጀማው ከመቼው ዲዮማንዴ ወደ ማድሪድ ጀማው here we go ተባለ እንግዲህ በመቶዋ ነው የተገባለት አባቴ መቶ ደቀ ተደረገለት ሚሊዮን ማለት ነው ወደ ማድሪድ ቀጥታ ቀንቷል ጀማው ነው ፋብሪዚዮ ሮማኖ ኮንፈርም ያደረገው የማለት ጀማው ዲዮማንዴ ወደ ማድሪድ ኦፊሻሊ ተጠቃለለ ማለት የቪኒሺየስ ጉዳይ አሁንም የሆነች ነገር ሊኖር ይችላል ጀማው ማድሪድ ሙሉ ለሙሉ ኮንፈርም አላደረገም ይለቃል የሚለው ቢሆንም ግን ዲዮማንዴ ወደዛ ማቅናቱን ተከትሎ ትልቅ ነገር ይፈጠራል ተብሎ እየተጠበቀ ይገኛል ማድሪድ አካባቢ ጀማው አሁንም በንቃት ፈጣን መረጃዎችን እየተጠባበቁ ይገኛሉ ልክ እንዳገኙ ጠቅ ማረግላችሁ ነው ኮፒ ሊክ ሼር ማድረጋችሁ እንዳርሱ ለጀማው አዳርሱ ዲዮማንዴ ቱ ማድሪድ here we go ተብሏል ጀማው ይመቻችሁ እኔ በእግር ኳስ ዓለም ውስጥ ማለት ነው እንደዚህ ልጅ በአንድ የዝውውር መስኮት የተንቀሸቀሸ ሰው አላውቅም እንዴ መንቀሽቀሽ ቆይ መጀመሪያ ሊቨርፑል እየተባለ ነበረ ከዛ ፒኤስጂን አስቀደመ ሊቨርፑልን አልፈልግም ብሎ ከዛ ወደ ማድሪድ ሄደ ይሄ በአንድ ወር አይነት እንትን ውስጥ ነው ፒኤስጂ እኮ ጨርሷል ተብሎ ነበር ኦልሞስት here we go ብሎ ነበር ማን ነው ፋብሪዚዮ ማለት ነው እና አሁን ወደ ማድሪድ ሄዷል ይሄ ቪኒሺየስ መውጣቱ አይቀርም ወደሚለው ዜና ያመራም አላውቅም አይሄት የዝውውር ዜና ቢስሚላህ ቶሎ አልቆ በቃ ኳሱ ተጀምሮ ምናምን ስኳዳችንን አውቀን እስክንጀምር ነው የምጓጓው ሁሌ እንደምለው ዛሬ አመትም እንደተናገርኩት የዝውውር ዜና በጣም ነው የሚያስጠላኝ ጀለስ ግን ተንቀልቅላለች ለጤናው አርቅ እኔ አላቆም አርቢ ላይቭ ግን አላየው ማምና ካቻምና አላየሁም ያለማንጫው ላይ ያን ያህል የተለየ ነገር አላሳየም አሉ ነው ፍሎፕ ነበር ያለማንጫው ላይ መሰለኝ አይቮሪ ኮስትን አይቻለሁ ያን ያህል የተለየ ነገር ከዚህ ጀለስ አላየው ማድሪድን ይመጥናሉኝ አላቅም ግን ታንቀሽቀሻለች ለጉድ ያንዲዮ ማንዴ ወደ ማድሪድ here we go ከምንየው ገና ሳምንት ምናምን ሳይሆነው እና ሊቨርፑል እርምሽን አውጪ አንቺን ሪጀክት አድርጎሻል ታውቂያለሽ መቼም እና እርምሽን አውጪ ሊቪ እና ያንዲዮ ማንዴን ከ100 ሚሊዮን ዩሮ በላይ ለአርቢ ሌብዚንጎች ይከፍላሉ ባጭር ቀን በቃ እንደዚህ እና ቪኒ ወደ አርሰናል እየተባለ ነው እኔ የሚመስለኝ ግን አርሰናል ቱ ቪኒ here we go ምን ሰማ ይመስላችሁ
ይመቻችሁ ብቻ። ምን ብዬ ነበር? አለቃ ከመጡ ሸሸት ማለት ነው፣ ዞር ዞር ማለት ነው ብዬ ነበር። ሂር ዊ ጎ ያን ዲማንዴ ቱ ሪያል ማድሪድ። ይሄን ዝውውር ቱ ሊቨርፑል ብዬ ነበር እሰራዋለሁ ብዬ እግዚአብሔርን ስንት ወር ሙሉ ስለፈልፍ ነበር። ግን ያው በስተመጨረሻ አለቃ መጣው ከፒኤስጂም ነጠቁ። ፒኤስጂም ገባለሁ ሲል አይ ሪያል ማድሪድ ነትም ሐላል እግዚአብሔርን ይመቻቸው። ለማንኛውም ማለት ነው ከ100 ሚሊዮን ዩሮ በላይ ነው እንግዲህ ለዚህ ተጫዋች ዝውውር ሪያል ማድሪድ እንደሚከፍል የተነገረው ማለት ነው። ይሁንላችሁ ከመር ማድሪድ 16ኛውን የሻምፒዮንስ ሊግ ዋንጫ እንደሚያሸንፍ ከሆኑ ያረጋገጠ ይመስላል። ምንድነው ማድሪድ የአንድ ያሞንዴን ሂርዊጎ አስባለ ፒኤስጂ በማሸነፍ ቀድሞ እንግዲህ ፒኤስጂ ከአንድ ያሞንዴ ጋር ቢስማማም የአንድ ያሞንዴ የግሉ ጉዳይ ነው በቃ የጨረሰው። አርቢ ሌፕዚግና ፒኤስጂ መስማማት አልቻሉም ነበር። ማድሪድ በመሃል ገባበት ከአንድ ያሞንዴ ጋር ተስማማ። ከዛ አርቢ ሌፕዚግ ጋር ጨረሰ። ከ100 ሚሊዮን በላይ ያወጣሉ ለዚህ ዝውውር። ማድሪድ ቬኒ አለው፣ ኪሊያን አለው። ይሄንንም ከጨመረ አስቡት ቬኒ ካለቀቀ ምን አይነት ቲም ሊሆን እንደሚችል። ከዛ ሮድሪን ለማስፈረም እየሞከረ ነው እንዴ። ልክ አይደለም ብቻ ይሄ ቲም በጣም ክሬዚ እየሆነ እየመጣ ነው። የምርም 2 ዓመት ያለ ዋንጫ ማሳለፋቸው ትልቅ ስራ እንዲሰሩ አድርጓቸዋልና ትልቅ ዝውውር ነው ያደረጉት። ሪያል ማድሪድ ግን ምን አይነት ጨካኝ ቡድን ነው ጋይስ። በነገራችን ላይ የአርሰናል ደጋፊ በሙሉ ካሁን በኋላ አይኑን ገልጾ መረጃዎችን በደንብ መከታተል አለበት። ኮፒሊንካችሁ ያስፈልገኛል። በደንብ ኮፒሊንክ እያደረጋችሁ ተከታተሉኝ። ሪያል ማድሪድ እንግዲህ ዝውውር ላይ ስትመጡበት የማይምርና ጨካኝ አውሬ ሆኖ ታገኙታላችሁ። አርብ ዕለት ጠይቆ ነው ጋይስ ዛሬ እሁድ በ2 ቀናት ውስጥ የዲዮሜንዴን ዝውውር የጨረሰው ፋብሪዚዮ ሮማኖም ዲዮሜንዴ ወደ ሪያል ማድሪድ ሂር ዊ ጎ ሲል አሁን ላይ እንግዲህ መረጃውን አጋርቶናል ማለት ነው። ከፓሪስ ሰን ጀርሜን ጋር እንግዲህ 2 ዓመት ተከታታይ ሻምፒዮንስ ሊግ ከበላ ቡድን ጋር ሙሉ በሙሉ በግል ጥቅማ ጥቅም ጉዳይ ከስምምነት ደርሶ የነበረን ተጫዋች ሪያል ማድሪድ የግሉ ማድረግ ችሏል ማለት ነው። አሁን እንግዲህ ጆዜ ሞሪኒዮና ሪያል ማድሪዶች ቪኒሺየስን ይለቁታል ወይስ በዚያው በሪያል ማድሪድ ያቆዩታል የሚለው የሚጠበቅ ጉዳይ ነው። በነገራችን ላይ ጆዜ ሞሪኒዮ ቪኒሺየስ ጁኒየርን በዛው በማድሪድ እንዲቆይላቸው እንደሚፈልጉ እየተናገሩ ነው የሚገኙት። ይህም ቪኒሺየስ ጁኒየር ምናልባትም ወደ አርሰናል ላይሄድና በዛው በሪያል ማድሪድ ሊቆይ እንደሚችል መረጃዎች ያሳያሉ ማለት ነው። ሪያል ማድሪድ አሁን ደግሞ ትኩረቱን ወደ ሲቲው ተጫዋች ሮድሪ ሙሉ በሙሉ አዙሯል። ታዲያ ሪያል ማድሪድ የሮድሪን ዝውውር የሚጨርስ ከሆነ ቀጣይ ዓመት የሚኖረው አሰላለፍ ይሄ ከኋላ የምትመለከቱት ነው ማለት ነው። ይህንን ቡድን ቀጣይ ዓመት ማን ነው የሚያስቆመው? የያን ዲዮሜንዴ ወደ ሪያል ማድሪድ መምጣት ቪኒሺየስ ጁኒየርን ወደ ክለባችን አርሰናል እንዲሄድ በሩን ይከፍታል ወይስ ደግሞ ቪኒሺየስ ጁኒየር በዛው በሪያል ማድሪድ ቤት ከኪሊያን ኢምፓፔና ከያን ዲዮሜንዴ ጋር በአሰልጣኝ ጆዜ ሞሪኒዮ ስር ተጣምሮ ይጫወታል የሚለው በቀጣዮቹ ቀናት የምናረጋግጠው ጉዳይ ነው። በተለይ ነገ ቪኒሺየስ ጁኒየር ከሪያል ማድሪድ ጋር በኮንትራት ጉዳይ ውይይት ያደርጋል ተብሎ ይጠበቃል። የእናንተን ሀሳብ ኮመንት ላይ ያስቀምጡልኝ። የፕላስ ምልክቷ መጫነ ፎሎ ማድረግ አትርሱ። ይመቻችሁ። ያን ዲዮማንዴ ሪያል ማድሪድን መቀላቀሉ ተረጋግጧል። ሪያል ማድሪዶች ለአርቢ ሌፕዚግ 100 ሚሊዮን ዩሮ እንደከፈሉም ተነግሯል። ተጫዋቹ በሪያል ማድሪድ ቤትም እስከ 2031 ድረስ የሚያቆየውን ኮንትራት እንደሚፈራረምም ተነግሯል። በሌላ የዝውውር ዜና አልሂላሎች የኤቨርተኑን ተጫዋች ኢሊማኒ ዳይ ለማስፈረም ከኤቨርተን ጋር ንግግር ጀምሯል። አልሂላሎች እንደሚታወቀው እንግዲህ ከዌስታ ማለት ነው ሰመርቪልን ማስፈረማቸው ይታወቃል። አሁን ደግሞ የኤቨርተኑን ተጫዋች ኢሊማኒ ዳይ ለማስፈረም ከኤቨርተን ጋር ንግግር እንደጀመሩ እንግዲህ እየተነገረ ይገኛል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። እጅግ በጣም ከባድ ሰበር መረጃ ተሰምቷል። እንደምትመለከቱት ያን ዲዮሜንዴ እንግዲህ የሪያል ማድሪድ ተጫዋች መሆኑ ተረጋግጧል። ፋብሪዞም ሂር ዊ ጎ ማለት እንግዲህ አረጋግጦታል። እስከ 2031 የሚያቆየውን ኮንትራት ይፈራረማል። በዚህም ሳምንት እንግዲህ ወደ ማድሪድ ፍላይት አድርጎ ሁሉም ሜዲካሉን ተመርምሮ የማድሪድ ተጫዋች መሆኑ ይረጋገጣል። ስለዚህ ዝውውር ምን ሀሳብ አላችሁ? ከ10 ሬት አድርጉት። ያን ዲዮሜንዴ ወደ ሪያል ማድሪድ መግባቱ ፋብሪዚዮ ሮማኖ አረጋግጧል። የቪኒሺየስ ጁኒየር መዳረሻ አርሰናል ነው ወይ? ቪዲዮን ከመጀመራችሁ በፊት ኮፒ ሊንክ እና ሼር በማድረግ ጀምሩ። ይህ ቪዲዮ ቢያንስ 30,000 ኮፒ ሊንክ ግባስቲ የውላችሁ። ያን ዲዮሜንዴ ሪያል ማድሪድ ማስፈረሙን ተከትሎ አርሰናሎች ቪኒሺየስ ጁኒየርን የማግኘት እድላቸው ሰፊ ነው እየተባለ ይገኛል። በእኔ አመለካከት ያን ዲዮሜንዴና ቪኒሺየስ ጁኒየር የሚጫወቱበት ቦታ አንድ ነው ወይ? መጀመሪያ እስቲ ይህንን ቦታ እንፍተው። የውላችሁ ያን ዲዮሜንዴ የቀኝ የማጥቃት አማራጭ ያለው ተጫዋች ነው። በግራ ይጫወታል፣ ግን ተፈጥሯዊ ቦታው የቀኝ የማጥቃት ተጫዋች ነው። ቪኒሺየስ ጁኒየር ደግሞ በግራ የማጥቃት ቦታው ላይ እጅግ በጣም የተካነና ስፔሻሊስት ከሚባሉ ተጫዋቾች መሃል አንዱ ነው። በእኔ አመለካከት ግን ሪያል ማድሪዶች ከዚህ ቀደም ኦሊሴን የፈለጉት የያን ዲዮሜንዴን አሁን የሚጫወትበትን የቀኝ ማጥቃትን ለማጠናከር ነው።
ባለፈው ዓመት እንደምታስታውሱት ማስታንቱኖን በዛ ቦታ በማሰለፍ ምንም አይነት ፍሬ ያለው ነገር ሲያደርግ አልነበረም ማስታንቱኖ። ዘንድሮ ለዛ ነው እሱን ወይ በቋሚ ዝውውር ወይ ደግሞ በውሰት ከሪያል ማድሪድ ለማውጣት ያሰቡት እና ምናልባት ቪኒሺየስ ጁኒየር ከሪያል ማድሪድ የሚለቅ ከሆነ ኪሊያን ኤምባፔን እንደ ግራ መስመር አጥቂ አድርገው ሴንተር ፎርዋርድ ላይ አደገኛ አጥቂ ሪያል ማድሪድ ድጋሚ ሊያስፈርም ይችላል ብዬ አምናለሁ። ቪኒሺየስ ጁኒየር ግን በሪያል ማድሪድ የመቆየት እድሉ በጣም ሰፊ ነው ብዬ ነው ማምነው በእኔ አመለካከት። ያን ዲዮሜንዲንም ኦሊሴን ለመጠቀም ባሰቡበት የቀይ ማጥቃት ላይ ያሰልፉታል እንጂ በቪኒሺየስ ጁኒየር የግራ የማጥቃት መስመር ላይ ያሰልፉታል ብዬ አላምንም። ይሄ እኔ አመለካከት ነው። የእናንተን ሀሳብ አስተያየት ኮመንት ሴክሽን ላይ ጻፉልኝ። ኮፒ ሊንክ እና ሼር ማድረግ እንዳይረሳ። ፎሎም እያደረጋችሁ ፔስ ሊጋችሁ ላይ የሌሉትን እኔን ምስኪን ለምንድን ነው የምታሰቃዩኝ? ለምንድን ነው የምታሳቅቁኝ? ዲዮማንዴ ወደ ሪያል ማድሪድ ሂር ዊ ጎ ተብሎላል። ማድሪድ ጠይቆት እምቢ የሚል ተጫዋች የለም። ወንድ ፕሊዝ ፕሊዝ ፕሊዝ። ሲቲና ሪያል ማድሪድ ከዚህ በኋላ ሻምፒየንስ ሊግ ላይ መገናኘት ያለባቸው ፋይናል ነው። ሁለቱም እስከ ፋይናል የሚደርሱ ከሆነ ከዛ ውጪ እንዳታገናኙኝ። እኔ ሰልችቶኛል ሪያል ማድሪድ የሚባል ቡድን። ቪኒሺየስ ያራዝማል የሚል ሐሳብ አለኝ። አስበው፣ በግራ በኩል ቪኒሺየስ መሀል ላይ ኪሊያን ምባፔ፣ በቀኝ በኩል ደግሞ ዲዮማንዴ። ኧረ ውህ! እኔ እንደዚህ ከሆንኩ ለአንድ ቶርናመንት እንደዚህ ከተጨናነኩ እዛው ሊጉ ላይ ያሉ ቡድኖች እንዴት ነው የሚሆኑት? መቼው ለማንኛውም ሂር ዊ ጎ ያን ዲዮማንዴ ወደ ሪያል ማድሪድ የሚያደርገውን ዝውውር ሙሉ ለሙሉ ጨርሷል። ፋብሪዚዮ ሮማኖም ዝውውሩን ሂር ዊ ጎ ብሎ አረጋግጦታል። ሪያል ማድሪዶችም ለአርቢ ሌፕዚግ ለዝውውሩ ከ100 ሚሊዮን ዩሮ በላይ እንደሚከፍሉም የፋብሪዚዮ ሮማኖ መረጃ አሳይቷል። ዲዮማንዴም በቀጣይ ወደ ማድሪድ ተጉዞ ሜዲካሉ እንደሚያደርግ ፋብሪዚዮ ሮማኖ ጨምሮ ዘግቧል። የሚታወቀው ፔሲጂዎች የተጫዋቹ ፈላጊ ነበሩ። ነገር ግን ከአርቢ ሌፕዚግ ጋር ከስምምነት መድረስ ስላልቻሉ ሪያል ማድሪዶች በመሃል በመግባት ዝውውሩን ጨርሰውታል። አንተስ በዚህ ዝውውር ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሰበር ሪያል ማድሪድ ከመጣ ሪያል ማድሪድ ካንኳኳ የማይከፈት በር የለም ጋይስ። በቀድሞ በሊቨርፑል ሲፈለግ የነበረው እንደዚሁም ደግሞ በፒኤስጂ አጥብቆ ሲፈለግ የነበረውና በበርካታ የአውሮፓ ክለቦች አይን ውስጥ የወደቀው አይቮሪ ኮስት ያሁን የ19 ዓመቱን የአርቢ ሊፕዚግን የክንፍ አጥቂ ያን ዲዮማንዴ ሪያል ማድሪዶች 100 ሚሊዮን ዩሮ ከፍ ባለ የዝውውር ሂሳብ የግላቸው ማድረጋቸውን ፋብሪዚዮ ሮማኖ ሂር ዊ ጎ በማለት አረጋግጦልናል። ተጫዋቹም እስከ 2031 የሚያቆየውን ኮንትራት በሪያል ማድሪድ ቤት እንደሚፈርምና ከነገ ጀምሮ ባሉት ቀናቶች ወደ ሪያል ማድሪድ አምርቶ የሕክምና ምርመራውን በማድረግ በይፋዊ የሪያል ማድሪድ ተጫዋች በመሆን እንደሚተዋወቅ ተዘግቧል። ያን ዲዮማንዴ የሪያል ማድሪድ ተጫዋች መሆኑን ተከትሎ ታዲያ ምናልባትም ቪኒሺየስ ጁኒየር መድፈኞቹ አርሰናሎች እንደተባለው ይቀላቀል ይሆን ወይ? ምን ትጠብቃላችሁ? ይህንን ዝውውር ከ10 ስንት ሬት ታደርጉታላችሁ? ሀሳብ አስተያየትና ሬቲንጋችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደዚህ አይነት ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷቸው የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ሂር ዊ ጎ ያን ዲዮማንዴ ወደ ሪያል ማድሪድ እንደሚያቀና ተረጋግጧል። አሁን ፋብሪዚዮ ሮማኖ እንግዲህ ሂር ዊ ጎ ብሏል። ሲቀጥል ቀን ላይም ቤን ጃኮብስ እና አሌክስ ክሮክም አረጋግጠውት ነበር። አሁን ቪኒሺየስ ጁኒየር እንደዚህ በሮች ሁሉ ክፍት እየሆኑ ይመስላል። ሀቢቢ እኔ አይዶ ነው እንግዲህ እኔ ጀለስን ምባፔ ቪኒሺየስ አንድ ላይ የሚሆን አይመስለኝም። ጀለስ እንግዲህ ነገ ነው የሚወሰነው ተብሏል። በቪኒሺየስ እና በማድሪድ በኩል ያለ የኮንትራት ጉዳይ ነገ አግሪመንት ላይ የማይደርሱ ከሆነ ጀለስ ከች ትላለች ማለት ነው። ምንም ወደዛ ወደዚህ የሚባል ነገር የለም። ይሄ በጣም ፖዚቲቭ የሆነ ሳይን ነው እንግዲህ አርሰናሎች ማለት ነው። እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ። ይልሃል ብቃት ይልሃል። እዚህ ጋር ነው ያራዳ ልጆች ማለት ነው። ምንድን ነው ኳሊቲ ማለት ይሄ ነው። ከሊቨርፑል ጋር ከፓሪስ ሴን ጀርመን ጋር ስሙ በእጅጉ ተያይዞ የነበረው እንግዲህ አይቮሪ ኮስታዊ እጅግ በጣም ተስፈኛው እንግዲህ ተጫዋች ማለት ነው ያን ዲዮማንዴ ካሁን ፓሪስ ሴን ጀርመን ገባ። ህልሜ ነው ከልጅነቴ ጀምሮ ስደግፍ ሳይ ነው ያደግኩት ብሎ ዋቴውን ሲቀረቅር ከርሞል። የዓለማችን እጅግ በጣም ገናናው ክለብ ሪያል ማድሪድ ትመጣ እንደው ና ብሎ ጥያቄ ገና ነው ያቀረበው። አረ ብላችሁኝ ነው አለ ብላችሁኝ ነው ሂር ዊ ጎ ብሎታል። እንግዲህ ከ100 ሚሊዮን በላይ እንግዲህ እንደሚከፍል ነው ፋብሪዚዮ ሮማኖ ሪያል ማድሪድ ለዚህ አይቮሪ ኮስታዊ እንግዲህ አስገራሚ ተጫዋች እየተነገረ የሚገኘው ማለት ነው። የአራዳ ልጆች በዚህ ሳምንት የሕክምና ምርመራውንም እንደሚያደርግ ይጠበቃል ተብሏል። እንግዲህ በጣም አስገራሚ ዜና ነው። የአራዳ ልጅ ማለት ነው። እስቲ ሀሳብ አስተያየታችሁን ሼር ኮፕሊንክ እያደረጋችሁ ዱብ አድርጉት። በደንብ ኮፕሊንክ ማድረግ እንዳይረሳ። ይመቻችሁ። እኔ ከሰዓታት በፊት አስቀድሜ ነግሬያችሁ ነበረ። ያን ዲዮማንዴ ወደ ሪያል ማድሪድ ሂር ዊ ጎ ብሎላችኋል። አሁን ፋብሪዚዮ ሮማኖ ብዙዎቻችሁ እንግዲህ ፋብሪዚዮ ሮማኖ ካላለው አናምንም እያላችሁ ይህን ዝውውር አልተጠናቀቀም እያላችሁ እኔን ስጠይቁ የነበረ ቀድሜ በሰራሁት ቪዲዮ ላይ። ነገር ግን አሁን ፋብሪዚዮ ሮማኖ ዝውውሩን ሂር ዊ ጎ ብሎላችኋል። ያን ዲዮማንዴ ከ100 ሚሊዮን ዩሮ በላይ በሆነ ዋጋ ሪያል ማድሪድ ለመቀላቀል ተስማምቷል። የ19 ዓመቱ አይቮሪያንም እስከ 2030 በሎስ ብላንኮቹ ቤት የሚያቆየውን የ5 ዓመት ኮንትራት ይፈርማል። ያን ዲዮማንዴ አዲሱ ማድሪድ ስታ ሆነ።
እኔ ግን አስቀድሜ ከሰዓታት በፊት ይህን መረጃ ጋርቻችሁ ነበር። ዲያሞንዴ ለማድሪድ አገጩ ያማረው ቪኒ ደግሞ ለእኔ ያበደ ነው የምልሽ። በቃ ዲያሞንዴ ሂርዊጎ ማድሪድ፣ ቪኒሽስ ሂርዊጎ አርሰናል ሱን ይላል። ያበደ ዝውውር ሰበር ዜና ማለት ነው። በስመ አብ ገባ። በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ከመቼ ነው ፖስት የተደረገው? ያን ዲዮማንዲ ተዋኒን ተኦድሊ ለሆነው ለሪያል ማድሪድ ፈርሟል ማለት ሂርዊጎ ተብሏል። 100 ሚሊዮን ከ100 ሚሊዮን ዩሮ በላይ ነው የወጣበት እና ውድ ነው ወይ ምናምን አሩኑ ማለት 100 ሚሊዮን ማድሪድ አወጣኩ በኢየሱስ ስም የዘጡን ተጫዋች በነፃ እንዳላስፈረመ 100 ሚሊዮን ቪኒ ወጣ ላይ ወጣም አሩኑ ስቲል ልጁ ራይት ዊንግ ይጫወታል፣ ሌፍት ዊንግ ይጫወታል፣ እንደ ስትራይከር ሙ ይጫወታል መሰለኝ አይ ቲንክ እና ቪኒ ወጣ ላይ ወጣም አይመስልኝም። እኔ በጣም ከቪኒ ከሪያል ማድሪድ ወጣ ማለት እኔ ጭራሽ እኔ የምር አሁን ቢወጣ እኮ እንዳልኳችሁ አርሰናል ይመጣ ደስ ይለኛል፣ ግን ቪኒ ከማድሪድ የሚወጣ አይመስልኝም። እና ይሄ ደግሞ ራይት ዊንግ መጫወት ይችላል። ማድሪድ ደግሞ ራይት ዊንግ እና ሚድፊልደር ነው ክፍተቱ። አሁን የሮድሪ ላይ ደግሞ በደንብ አግባቡ እየሰሩ ነው። ጁዚ ከመጣ በኋላ ተመልከቷችሁ እነ ኮናቴ፣ ዱምፍሬስ፣ በርናርዶ ሲልቫ፣ ኩሩያ ከዛ ዲዮማንዲ ምንድን ነው እየሰራ ያለው ይዞዬ በፈጣ ማድሪድ 2 አመት ሆኖ እኮ ነገሩ። እንደዚህ ሁሉ ተጫዋቾች ባያስፈርሙ ይገርማችኋል። የ2 አመት ያለምንም ዋንጫ ማድሪድ ልጁ አሪፍ ልጅ ነው፣ ምንም ጥያቄ የለውም። ዓለም ዋንጫው ላይ ተመልክተነዋል። ኦልሞስት ፒኤስጂ ጋር የጨረሰው ምናምን ዝውውር እኮ ነው ማድሪድ ገብቶ። ማድሪድ ከመጣበው ፒኤስጂ እጅ ትሰጣለና የሚገርም ልጅ ነው። እኔ ዓለም ዋንጫውን እንደተመለከተው በጣም ኳሊቲ ያለው ተጫዋች ኢቭን እኔ ብዙ ጊዜ ያየሁት ራይት ዊንግ ሲጫወት ነው፣ ግን ሜን ፖዚሽኑ ደግሞ ሌፍት ዊንግ ላይ እንደውም እኔ በደንብ አላየሁትም ማለት ነው። ሶ አሪፍ ዝውውር እንደሚሆን ተስፋ እናደርጋለን። ምናልባት የዚህ መምጣት ቪን ወደ አርሰናል የሚያስኬደው ከሆነ ማለት ያበደ ነው። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ፎሎ ማድረግ እንዳይረሳ። ሼር፣ ኮፒ ሊንክ፣ ሪፖስት ከመሸኝ የተፖስተው መሻሉ ያን ዲዮማንዴን በቀኝ ከዛ ኤምባፔ አጥቂ፣ ቪኒሽስ በግራ ከጀርባቸው ቤሊንጋም አለ። ከዛ ይሸነፋሉ። ከዛ ደግሞ ሮድሪን ደግሞ እስኪ ያስቡት። ሮድሪ ጨረሱ እንበል። ከዛ ተሸንፎ ይወጣሉ። አንድ ፊክስቸር ላይ የሆነ የሚያሸንፋቸው ቡድን አለ፣ ወይ በታክቲክ ወይ በሆነ ነገር በልጦ ወይ እድላቸው ሳይሆኑ ረግድ ኳስ ፌር አይደለችም። ዩናይትድ እንዴት ነው የምንፎካከረው ቻምፒየንስ ሊግ? ብቻ እስኪ እየጸለይንም ቢሆን እንሳተፋለን። ይመቻችሁ።